ሰላም ጤና ይስጥልን ክቡራን ተመልካቾቻችን ይህ ከጋሞ ቴሌቪዥን ዘውትር በዚህን ሰዓት ወደ እናንተ የሚደርሰው የጥበብ እንግዳ የተሰኘ ፕሮግራማችን ነው። የጥበብ እንግዳ በተሰኘ ፕሮግራማችን በርካታ ተሰጥኦ ያላቸው ገጣሚያን እንደዚሁ ሰዓሊዎች በጂምናስቲኩም ዘርፍ እንደዚሁም በተለያየ በሙዚቃውም ዘርፍ ተሰማርተው አንቱታን ያተረፉ እንደዚሁም ከህይወት ተመክሯቸው ጨለፍ ተደርጎ ለመጪው ትውልድ ቢተላለፍ አስተማሪ ይሆናል ያልናቸውን እንግዶች እየጋበዝን ቆይታ የምናደርግበት ዝግጅታችን ነው። በዛሬው የጥበብ እንግዳ በተሰኘ ፕሮግራማችን አንድ ውድ የዞናችን ፈርጥ የሆነ እንግዳ ይዘን ቀርበናል። ይህ እንግዳ ማን ነው? በምንስ መስክ የተሰማራ ነው? ጠብቃችሁን ፕሮግራማችንን ስትከታተሉ የምታገኙት ይሆናል። ለዛሬ ያዘጋጀንላችሁን እንግዳ አስተዋውቃችሁና ወደ ፕሮግራማችን የምንሄድ ነው የሚሆነው። እንግዳችን እንኳን ደህና መጣህ። ጥሪያችንን አክብረህ ስለተገኘ በጋሞ ቴሌቪዥን ስም ከልብ እናመሰግናለን። እጅግ በጣም አድርጌ አመሰግናለሁ። በአሁኑ ወቅት በጋሞ ቲቪ እየተላለፈ በሚገኘው የጥበብ ፕሮግራም ላይ እንግዳ አድርጋችሁ ስለጋበዛችሁ በጣም አመሰግናለሁ። እንግዳችን እንግዲህ ለተመልካቾቻችን ራስህን አስተዋውቀ ማን ነው ፍቃዱ? እኛ እንግዲህ መድረክ ላይ ነው የምናውቀው፣ ብዙ ጊዜ በመድረክ አጋፋሪነት እናውቃለን። ፍቃዱ ማን ነው? እስቲ ራስህን አስተዋውቀ። ፍቃዱ አስፋው እባላለሁኝ። የጋሞ ማህፀን ካፈራቻቸው በርካታ ወጣቶች በርካታ የኪነ ጥበብ ወጣቶች መካከል አንዱ ነኝ። እንደምታውቀው የጋሞ ዞን የባህል አምባሳደሮች አሉ። የጋሞ ዞን የባህል አምባሳደሮች፣ እኔ ደግሞ የመድረክ አጋፋሪና የመድረክ መሪ ነኝ። እጅግ አድርጌ አመሰግናለሁ። እንግዲህ ፍቃዱ የመድረክ አጋፋሪ ነህ። በመድረክ መሪነት እንግዲህ ብዙዎቻችን እናውቃለን። መድረክ ላይ ፍቃዱ ሲቆም ልክ አንድ ሙዚቀኛ የቆመ ያክል ከአንደበትህ የሚወጡ ቃላትን የሚወጡ በዜማና የሆነ ምን ብዬ ልግለጽልህ እኔ ራሱና በዚህ አጋጣሚ ግን ከሚያደንቁ ሰዎች አንዱ እኔ ነኝና አድናቆቴን መግለጽ እፈልጋለሁና እንደው ፍቄ ይሄ የመድረክ አጋፋሪነት ስራ መቼ ተጀመረ? እንዴትስ ገባህበት? እስቲ እሱን አጫውተን። አሁን የመድረክ አጋፋሪነት ስራ ከተጀመረ ቢያንስ ከ10 ከ15 ከ13 4 ዓመት በላይ በፊት ይሆናል። እንደምታውቀው በማህበራት ነው የጀመርነው። አርባ ምንጭ ላይ ትፍላሜ የሚባል አንጋፋ የጋዜጠኞች ማህበር አለ እና በታሪክ አጋጣሚ ይሄ ስልጠና አርባ ምንጭ ላይ ይሰጥ ነበር፣ የጋዜጠኝነት ስልጠናና ስልጠናውን የሚሰጡን ከአዲስ አበባ የመጡ አንጋፋ ጋዜጠኞች ነበሩና ወደዚህ ሙያ የተቀላቀልኩበት አጋጣሚ ነውና ያንን የጋዜጠኝነት ስልጠና የ6 ወር የ1 ዓመት ስልጠና ለአርባ ምንጭ ከተማ ወጣቶች ተመቻችቶ ነበረና የዛ የስልጠና እድል ተጠቃሚ ከሆኑ የአርባ ምንጭ ወጣቶች መካከል አንዱ ነኝ እና በትፍላሜ የጋዜጠኞች ማህበር ውስጥ ሰለጠንን። ከሰለጠንን በኋላ ሰልጣኝ ጋዜጠኞችን አማተር ጋዜጠኞችን በማህበር አደራጁን። ትፍላሜ አርባ ምንጭ ጋዜጠኞች ማህበር የሚል ስያሜ ተሰጠን። የሚገርምህ በጣም ዛ ትፍላሜ ጋዜጠኞች ማህበር ውስጥ ከነበሩ በርካታ ሰልጣኞች መካከል ብዙዎች ወጥተዋል። አሁን እነ መሳይ ወንድሜ፣ እነ ሪዮት በላይ፣ እነ ሙሉቀን፣ እነ ሸዋር ካብሽ የአዲስ አበባ እና በጣም እነ ፋሲል የሚባሉ እነ አብዮት አባይነ፣ እነ ማርታ ሙሉ ጌታ እንደገና እዚህ አሁን ኤፍኤም ላይ አሉ በርካታ ወጣቶች የስልጠና ዕድል ተጠቃሚ ነበርና በማህበር ትፍላሜ ጋዜጠኞች ማህበር አባል ሆነን እዛ ላይ መሳተፍ ጀመርኩኝ። እዛ ላይ ነው እንግዲህ ማለት የኔ ውስጥ ያለውን የስነ ጽሁፍ አቅምም ማውጣት መገለጥ የጀመረውና የዛኔ ምን ይዘጋጅ ነበር። በትፍላሜ ጋዜጠኞች ማህበር የስነ ጽሁፍ ምሽቶች ይዘጋጃሉ፣ የቅኔ ምሽቶች ይዘጋጃሉ እና ወራዊ ጋዜጣ አለ ትፍላሜ አርባ ምንጭ የሚል ጋዜጣ እና ትፍላሜ አርባ ምንጭ ጋዜጣ የኛ ጋዜጣ ወሎ ላይ አዲስ አበባ ላይ ይነበብ ነበር እና በጣም በቃ ሰብሮ ገበያ ውስጥ የገባ ጋዜጣ ነውና እዛ ጋዜጣ ላይ አንድ አምድ ጽፍ ነበር፣ የመዝናኛ አምድ ጽፍ ነበር። በጣም ይነበባል ጋዜጣችን። በጣም አንዳንድ በከተማ ውስጥ የሚታዩ ልማታዊ ስራዎችን በጣም እናደንቃለን፣ የነበሩ ክፍተቶችን ደግሞ እንጠቁማለን እና እንደዚህ በጣም ይነበባልና በጣም በርካታ ተነባቢ ጋዜጣ ነው። እኔ ፍቄ አስታውሳለሁኝና በርግጥ ወደ ማህበሩ ደረጃ በሚደራጅ ሰዓት እንግዲህ እኔ በሰዓቱ አልነበርኩም። ከሰልጣኞች አንዱ እኔም ነበርኩኝና ትፍላሜ አማተር የጋዜጠኞች ክበብ ስንሰለጥን አስታውሳለሁ። እነ አለኸኝ አዳሙ እነ ተክሉ ጥላሁን ነበሩ ሲያሰለጥኑን የነበረውና እዛው ጋር በስልጠናው ሰዓት ራሱ ድብልቅልቁ የሚል ፕሮግራም ተዘጋጅቶ መድረክ ላይ ፕሬዘንት የምታደርግበት ሁኔታ ነበረ። እነዛ ነገሮች አግዘውሃል ብለን ነው ሰጥ? አዎ በጣም ሬዲዮ ፕሬዘንቴሽን እናቀርባለን። ሬዲዮ ፕሬዘንቴሽን ላይ የተለያዩ መጣጥፎች እናቀርባለን፣ ግጥሞች እናቀርባለን፣ ዜና እናነባለን
እና እዛ ላይ ከዛ እንደገና እንዳልኩ ስለ ጽሁፍ ምሽት እናዘጋጃለን፣ የቅኔ ምሽት እናዘጋጃለን። እነዚህ የቤተ ክህነት የቅኔ አዋቂዎችን ከአርባ ምንጭ ዩኒቨርሲቲ ምሁራንን እንደገና ከተማ ውስጥ አሉ የሚባሉ ጻፊዎችን፣ ገጣሚዎችን የፈለግን የፕሮግራሙ ታዳሚ ያደረግን በጣም ኦዲየንስ ያለው ትልልቅ ፕሮግራም እንሰራለን እና እዛ ፕሮግራም ላይ መድረኮች መራ ነበር። እዛ ፕሮግራም ላይ መድረኮችን እየመራሁ ከዛ ምን ይሆናል መሰለና የዛኔ ፓራዳይዝ ሎጅ ገና በጣም የተከፈተበት እንትን ነበረና ፓራዳይዝ ሎጅ ላይ ትልልቅ መድረኮችን የመምራት እድልና አጋጣሚ ያገኘው። ፓራዳይዝ ሎጅ ሲመረቅ ያን መድረክ እኔ ነኝ የመራሁት። የመጀመሪያ መድረክ ነው። ትፍላሜ ላይ ነው። ትፍላሜ ላይ ያው ከዛ በፊት ያው ቸርች ላይ ምናምን እንትኑ አለን። ያው ቸርች ላይ ምናምን እንሰራለን። ቸርች ላይ እየተንቀሳቀስን ያለን ትፍላሜ መጣ። ትፍላሜ ውስጥ ያለውን ነገር እንዲወጣ አደረገው። ከዛ ትፍላሜ የፈጠረው እድል ደግሞ ፓራዳይዝ ሎጅ ላይ አመራሩ፣ የፖለቲካ ሰዎች፣ ትልልቅ ሰዎች፣ ነጋዴው ማህበረሰብ፣ እንግዶች ምናምን ፓራዳይዝ ይዛኔ በጣም አንጋፋም ዝነኛም ተወዳጅም ገና የተከፈተበት ወቅት ስለነበር እዛ መድረኮችን የመምራት እድል አገኘው። ፓራዳይዝ የመጀመሪያ አካባቢ ላይ ሲመረቅ እነ አረጋኸኝ፣ እነ ሚኪ፣ እነ ነዋይ ምናምን የመጡበት ያን መድረክ እኔ ነበርኩ በተደጋጋሚ እና የዛኔ አቶ ያሱም ፓራዳይዝ ለማስተዋወቅ ትልቅ ስራ ይሰሩ ስለነበር ትልቅ ኮንሰርቶች፣ ትልቅ ፕሮግራሞች ላይ እኔ ሰራ ነበር እና እዛ ላይ ነው እንግዲህ እዛ ላይ የህዩ አመራሮች ናቸው ወደ ዞን ለምን አገባም የሚል ሀሳብ መጥቶ ወደዚህ ጆይን ያደረኩበት ሁኔታ ነው ያለው። ፍቄ በጣም ደስ የሚል ሀሳብ ነው ያነሳው። በተለይ ትፍላሜ በነበርን ሰዓት የማስታውሰው ነገር ምንድነው የትኛውም አይነት ተስጦ የትኛውም አይነት ታለንት ካለ ያንን ተስጦህን እንድታወጣ መድረኩ ክፍት ነበረ። ብዙ ልጆችም ደግሞ ያንን እድል ተጠቅመው አንተ እንዳልከው ወጥተዋል። መሳይ ወንድሜንን ታስታውሰዋል። እንግዲህ መሳይ ወንድሜንን በክበባት ደረጃ ትምህርት ቤት ሃይስኩል እያለን ራሱ ስነ ጽሁፍና ድራማ ክበብ ውስጥ ሆኖ የማቀርባቸው መድረክ የሚመራበት ሁኔታ በጣም እንትን የሚል ነውና ያ በትፍላሜ ታግዞ መሳይ ዛሬ እንግዲህ ከሀገር ውጪ ነው ያለው። በጣም ትልቅ ጋዜጠኛ ነው ከምንላቸው አንዱ ነው። ቅድም የጠቃቀስካቸውም አሉ። እነዛን ማንሳት ይቻላል። እዚሁ ደግሞ አሁን በስራ ላይ ያሉ እነ አብዮትን ልታነሳት ይችላል። እነ ማርታ ሞሎጌታን ቅድም የጠቀስካቸው እንደው አንተም አለ ሌሎችም እዚሁ ያሉ ትፍላሜ ትዝታው ብቻ ነው አሁን ላይ ያለውና እንደው ዳግም ሰብሰብ ለማለት የተጀመሩ አንዳንድ ነገሮችን አይነበረ በማህበራዊ ሚዲያዎች ላይ እንደው እስቲ ከዛ አንፃር የምትለው ነገር ምን መሰለህ? ትፍላሜ በጣም ለተለይ ለአርባ ምንጭ ወጣቶች በኪነ ጥበብ ጎልተው ለወጡ ወጣቶች ትልቅ ሚና ያለው ማህበር ነው እና እኔ ውስጣችን በጣም እንትኑ አለና አሁንም እንደው ተሰባስቦ እንደገና ትፍላሜን እንትን የማለት ነገር አለ። ግን ያው እንደው በጅምር ብቻ ነው ያለ፣ በሐሳብ ደረጃ ነው እንዳልከው። ሁሉም ተበታትነው ነው ያለው። ሁሉም በየራሱ የህይወት ሩጫ ላይ ነው ያለውና እንደው ሰብሰብ ብለን እንደው ዳግም ትፍላሜን መዘከር ብንችል በሁላችን ውስጥ ትልቅ ደስታ ነው፣ ፍላጎት ነው ያለው። ግን እንዳልነው ተበተነን ነው በአብዛኛው ተበታትኖ ስላለ እንደው እንዴት እንሰባሰብ የሚለው ነገር እንትን ሆኖብን ነው እንጂ በሐሳብ ደረጃ አለ። ልክ ነህ ፍቄ። እንግዲህ 93 94 ዓመተ ምህረት አካባቢ ይመስለኛልና ይህ ማህበር የነበረውና በዛን ጊዜ እንግዲህ በትፍላሜ ማህበር ታቅፋችሁ በማህበር እንግዲህ በጋራ ስትሰሩ የነበራችሁ ስልጠናውን የሚወስዳችሁ መሰረታዊ ጋዜጠኝነት ስልጠና ፍቄ አንተ እንዳልከው ከ6 ወር እስከ 1 ዓመት ለሚደርስ ያክል ተሰጥቷልና ቢያንስ ግንዛቤው አለ። አሁን ወቅታዊ በሆነው ሁኔታ ደግሞ ማህበራዊ ሚዲያዎችን የዛን ጊዜ እንደነበረው አይደለም። አሁን እንግዲህ ብዙ ጻፊ ተፈጥሯል። ቢያንስ ለቀጣዩ የራስ ልምድ ተመክሮ አድርጎ ለቀጣዩ ይሄንን ማህበር ማስቀጠል የሚቻልበት ሁኔታ ላይ ሰብሰብ ብሎ መነጋገር ቢቻል ጥሩ ይመስለኛል። ፍቄም በዛ ልክ ነው የወሰድከው የሚለውን ሐሳብ በዚህ ልክ ይሄኛውን ጥያቄ እናጠቃልልና እንደው የመጀመሪያው መድረክን ታስታውሳለህ ፍቄ? የመጀመሪያው ፓራዳይዝ ላይ ካነሳኸው ውጪ ወደ ዞን ለምን አትቀላቀልም ተባልክ? መንግስታዊ የሆነ ለመጀመሪያ ጊዜ ይሄንን መድረክ ነው የመራሁት የምትለው መድረክ ታስታውሳለህ? ምን ተሰማህስ ደግሞ? አዎ ልምልህ አሁን ምን አይነት መድረክ መራህ ምንም ማስታወስ አልችልም ከጊዜው ርዝመት የተነሳ። ግን ምንድነው መሰለህ የዛኔ አቶ ዶሳ ማዳ ነበሩ የዞኑ አስተዳዳሪ፣ ነፍሳቸውን ይማር። ምክትል አስተዳዳሪው አቶ በለጠ ውለታው ናቸው። የኛ የዛኔ ዞን ባህልና ቱሪዝም መምሪያ ኃላፊ ወይዘሮ አልማዝ መሰለ ናቸውና በጣም እኔ
ያው ምልህ የዛኔ የጋሞ ጎፋ ዞን መድረክ መሪ የነበረው ጀግናው በቃለ የሚባል ልጅ ነው። ጀግናው ከሞተ በኋላ ክፍተት ነበር። ስቴጅማን የመድረክ መሪ አልነበራቸውም የዞኑ የባህል ኪነት ቡድን እና መድረክ መሪ አልነበራቸውም እና በጣም እየተቸገሩ ባሉበት ወቅት ነው እኔ እንግዲህ ሻይን አድርጌ የወጣሁት እና ምንድነው መሰለ ቃል በቃል አቶ ነብሳቸውን ይማርና አቶ ዶሳ ጠርተው ከአልማዝ ጋር የዛኔ ባህልና ቱሪዝም መምሪያ ኃላፊ ናትና አልማዝን ልጅ ወሰጁና ቀላቂው ነው ያሏት እና እድሉ በቃ በዛ ተፈጠረና የዛኔ በጣም እንዳልከው ትፍላሜ ላይ በጣም ገና እንትነን እና ውስጤ በጣም ጉንጉቱም አለ እና በጣም እንሰራ ነበር። በቃ ገብቷል። የዛኔ በጣም ዞኑንም አስተዋውቀን አይደክመንም። የዛኔ ዜናም አንብበን በቃ ኪነጥበባዊ ጉዳዮች ላይ በቃ ስንነጋገርም አይደክመንም፣ ደስ ይለናል እና የዛኔ በደንብ ሰራ ነበር። በተለይ እኛ እንጋብዛለን እንደዚህ አሁን የስነ ጽሁፍ ምሽት ላይ ምናምን እንጋብዛለን፣ አመራር እንጋብዛለን፣ ላይ እንግዶች እንጋብዛለን። ስነ ጽሁፍ ምሽት ላይ መድረክ ስመራ ያለው የመድረክ አያያዘን ያዩታል። እንደገና የቅኔ ውሎ የቅኔ ምሽት አለ፣ እዛ ላይ ያዩታል። ፕላስ ደግሞ ጋዜጣችን በሁሉም ዘንድ ይነበባል። እዛም ላይ ነበረን እንትን ያሉ። አሁን ደግሞ በሰፊው ሙሉ አመራሩን የማገኝበት የፓራዳይዝ መድረክ ሲመቻች ደግሞ እጅግ በጣም ሙሉ አመራሩ በጣም የዛኔም ደስተኛ ነበረና ለምን በቃ ይሄ ልጅ በዞን ውስጥ ታቅፎ አይሰራም እና ለማዘን ልጅ ቀፉታሉ። በቃ እንዲህ መመሪያ ነው እዛ ይሰጡ። ወዲያው አቶ ወለጠም ነፍሳቸውን ይማር አልማዝም ነበሩና ወዲያው ፎርም ሞልቼ የዞኑን የባህል ኪነት ቡድን እንዲቀላቀል ነው የተደረገ። በጣም ደስ ይላል። እንግዲህ ያቺ እድል ናት ዛሬ ፍቃዱን እንግዲህ በዚህ ልክ አድማጭ ተመልካቹ ብዙ አድናቂዎች አሉ። እኛ እንግዲህ የምንሰማቸው ጆሮ ለባለቤቱ ባዳ ነው ይባላልና አንተ ጋር አልደረሱም ይሆናል፣ የደረሱም ይኖራል፣ ግን አንተ ጋር ከደረሱት በላይ ሊሆን ይችላል የሚል ነገር አለ እኛ ጋርና መድረክ በምትመራበት ሰዓት አዳራሹ ሁሉ እንግዲህ በጣም ይወድሃል ያደንቀሃልና እኛም እንግዲህ አንተን የመሰለ ልጅ እንደዚህ መድረክ ላይ እንዲወጣ ስላደረጉልን አቶ በለጠ ውለታው እንግዲህ ልናመሰግናቸው ይገባናልና መቼም ጥሩ ነገር የሰራ ሰው ቢያልፍም እንግዲህ ስራው አያልፍምና በዚህ ልክ እሳቸው ለመወሳታቸው ምክንያትም ሆነሃል። ግን እዚህ ጋር አንድ ነገር ቅድም ስትጠቅስልኝ የስነ ጽሁፍ ምሽቶችን እንደምታዘጋጁም የገለጽክበት ሁኔታ አለ። የቅኔ ምሽትም አለ። በነዛ መድረኮች ላይ ተሟሽተ ነው ዛሬ ለዚህ ደረጃ ያበቃውና ፍቃዱ መድረክ ላይ የምታቀርባቸው ግጥሞች እኔ ግጥም ምቱን ጠብቆ ዜማው አምሮ መቅረቡ ብቻ ሳይሆን የሆነ እምቅ ነው። በዛ ላይ ደግሞ የሚያስተላልፉት መልእክት የሆነ ውስጥ የሚገባ መልእክት ነው የምታስተላልፈውና ፍቃዱ ግን ለመድረክ ፐርፐዝ ብቻ ነው ወይ ግጥሞችን የምጽፈው ወይስ እስቲ ከግጥም ተስጦ አንፃር ያለውን ነገር እስቲ ለተመልካቾቻችን ለኔም ግልጽ አድርግልን። ምን መሰለህ በጣም እኔ በአንድ ወቅት በጣም አነብ ነበር። በጣም አጋጣሚ ላይብረሪውም ለኔ ሰፈር ቅርብ ስለነበር በጣም ከፍተኛ የማንበብ ፍቅር ውስጥ ያለና እና በጣም ስነ ጽሁፍ ወዳለሁ። በጣም ነው ስነ ጽሁፍ የምወደውና አሁን የነጌትነትን የነታገለ ሰይፉ በተለይ ሎሬት ጸጋዬ ገብረመድህን እና የነሰይፉ መታፈሪያ እንደገና አሁን ከወጣቶች የነበውቀቱ ስዩም እና አበባውና እና ግጥሞችን በጣም አነብ ነበርና በጣም ውስጤ ወደ ግጥም እየተሳበ መጣና ምን አለ መሰለ እኔ አሁን ለስቴጅ የምሰራቸው ግጥሞች አሉ። ያው ስቴጅ ብዙ ጊዜ ለስቴጅ የምሰራቸው ግጥሞች ወቅታዊም ነው ሊሆኑ ይችላሉ። ወቅታዊም ነው ወቅቱን የሚመጥን ወቅቱን የዋጀ መድረኩን የሚመስል የመድረኩን መልእክት የተሸከመ ግጥም ነው የምሰራው። ግን ከዛ ውጪ አሁን በመድብል ደረጃ የሚገርምህ እኔ 2 ወይም 3 ሊሆን የሚችል ግጥም መድብል አለኝ። እንዲሁም በአንድ ወቅት ተገምግሞ በቃ ቢታተም ለትውልድ ይማርበታል፣ ተተኪ አማተር አርቲስቶች ይወጡበታል፣ ተተኪ የመድረክ መሪዎችም ይወጡበታል እና በቃ ተብሎ አልፎ አቶ ጥላሁን በጣም በዚህ አጋጣሚ እሳቸው በጣም ነው ላከብር የምወደው። አቶ ጥላሁን የዞኑ አስተዳዳሪ በነበሩበት ጊዜ ነውና የኛ ዞን ባህልና ቱሪዝም እንደገና አርባ ምንጭ ዩኒቨርሲቲ ሊትሬቸር ዲፓርትመንት እኔን ግጥሞች ገምግመው ጥሩ ነው ቢታተም፣ ከዛ እሳቸውም ምንም ችግር የለም እኛ እናሳትማለን የሚቃል ሁሉ ገብተውልኝ ነበርና
ቀጠሚ ከዛ በኋላ በቃ ምን የጥልቅ ታድሶ ምናምን የሚባል ነገር መጣ። እሳቸውም ክልል ገቡ ምናምን እና በቃ እዛ ጋር ነው የቆመው እና እኔ ውስጥም ግጥሞችን የህትመት ብርሃን እንዲያዩ ሌሎች እንዲደርሱ ትውልድ እንዲማርበት እንዳልከው ግጥሞች በጣም መልእክት የተሸከሙ ግጥሞች ናቸው። በተለያዩ የህይወት ቀለሞች ላይ ነው የምጽፈው። ሞር የኛን አካባቢ በጣም ማጉላት ደስ ይለኛል። በእኛ አካባቢ ብቻ የታጠሩ አይደሉም የኔ ግጥሞች። መላው የኢትዮጵያን የህይወት ቀለሞች የህይወት መልኮች የሚዳስሱ ግጥሞች ናቸው እና በተለያየ ርዕሰ ጉዳይ በተለያየ አንግል ህይወትን ያየሁባቸው እውነታዎችን ነው ምጽፈውና ቢታተም ለሌሎች አስተማሪ ሊሆን ይችላልና ያው ድጋፍ የሚያደርግ አካል ከተገኘ ለማሳተም በጣም ፍቃደኛም ነኝ። እንግዲህ ክቡራን ተመልካቾቻችን ፍቃዱ ያቀረበውን ሐሳብ ሰምተናል። ፍቃዱ እንግዲህ 2ም 3ም መድብል ሊሆኑ የሚችሉ ግጥሞች በእጁ እንዳሉ ያንንም ነገር ለማድረግ ከአቅም ጋር በተያያዘ በተወሰነ መልኩ ያዝ ያደረገበት ሁኔታ አለ። እውነት ለመናገር ከተስጦ አንፃር እነዚህ ግጥሞች ገበያ ላይ ቢውሩ የግጥም አፍቃሪያን ሌላውም ደግሞ ማንበብ የሚፈልግ አካል ለአንባቢያን ቢደርስ እነዚህ ግጥሞች ብዙ አስተማሪ ሊሆኑ የሚችሉ እንደሆኑ እንረዳለንና በዚህ አጋጣሚ እንግዲህ አፍቃሪ ግጥም የሆኑ አካላት እንደዚሁም ፍቃዱን የምታቁትና የምታደንቁት በፍቃዱ ስራ የምትመሰጡ የበኩላችንን አስተዋጽኦ አድርገን የመንግስት መስሪያ ቤቶችም ሊሆኑ ይችላሉ ይሄንን ድጋፍ አድርገን እነዚህ ፍቃዱ ጋር ያሉ ስራዎች ለህዝብ የሚበቁበትን ሁኔታ ብናመቻች መልካም ነው የሚለውን መልእክታችንን አስተላለፈን። ከፍቃዱ ጋር የነበረን ቆይታ ይቀጥላል። ፍቄ እጅግ አድርገን እናመሰግናለን ስለሰጠኸው ሐሳብ። እንደው ገጣሚ መሆንህን ነገርከን። በርካታ ግጥሞችን በእጆችህ እንዳሉ ገለጽክልን። ከዛም ውጪ እንግዲህ በየመድረኩ የምታስደምጣቸው በርካታ ግጥሞች አሉ አካባቢን ገላጭ ሆኑ። ብቻ አንተ እንዳልከው ይሄንንም ያንንም ትነካካለህ። የማይነካ ነገር የለም ባንተ ግጥምና እንደው እስቲ ተመልካቾቻችንም ማድመጥ ይፈልጋሉና እስቲ እንደው ከተመቹኝ ግጥሞች ብለህ የምትለው ለተመልካቾቻችን አንድ ብትጋብዝልን። እሺ አመሰግናለሁ። እንግዲህ በታሪክ አጋጣሚ ከተገኘው በዚህ ስፍራ ዛሬም ስለ ጋሞ ትንሽ ነገር ላውራ። ከደቡብ ሰማይ ስር ቀድሞ ተደምሮ ጋሞና ዘይሴ አንድ ላይ ተባብሮ ተዋዶ ያለበት ግድቾን ጨምሮ የሶስትዮሽ ብር የአንድነት ዋልታ የአኩሪ ቱባ ባህል የአንድነት ገበታ ኃይላሾ ጊያ ቦት ሳማታ ድሬፉልቶ ወርቅ አቤታ በኤሊግ ዞታ በብርብር ምልጃ ዘውትር የሚታጠን የሰላም ሉባንጃ የጉጌ መገኛ የጊዜር ድልድይ ሙዳይ ኑደሬ ጋሞ ጼልሽ ሎይዛይ በወጋ ቦንችዲ ጻልቄት ሶፎ ይዛይ ቃንጾ ሽሽዲ እማትሴ ሞኪዛይ የሀገር ውበት የተፈጥሮ ስሳይ ዱገደረፔ ማላራ ሎይዛይ አባ ጫሞ የለው ሀኪ ቤት ዛይ ደቡበ ቢታን ጋሞቶ ጻጊዛይ ኩሸ ቃራታ የልድድች ዛይ እርጻ ማታራ ታማቶይሲ ዛይ ደሞ ከደመናው ከጥቀርሻው በላይ ልማት ያስዳንጭዲ ጦቅጊ ቤት ዛይ ጥበበ ዳድዲ አለሚያ ማይዚ ዛይ ኤሊሎ ኤሳ ጎዳ ኦይሳን ኤረት ዛይ ሙቃዳ ጾምፔ ማላ ጻልቄት ሶፎ ይዛይ ወልቃማ ደሬ አባ ጫራ ጎዳይ ፋይሳ ማስቃላን ሲቆን ኤረት ዛይ ኑደሬ ጋሞ ኤራ ፉልቶ ሃሮ ውበት የታደለ ባለ ድንቅ ተፈጥሮ ሃርፓ መዲዳይ ደረፔ ኮይሮ ወልቃማ የሎ ኦርዴ ኦቶሮ ጋሞናይቶ አይማሌ ሳሮ። ዋው ፍቄ እውነት እጅግ በጣም የሚመስጥ ነው። እኔ ከግጥሞች ደግሞ የሚመቸኝን በግሌ የሚመቸኝን ልንገር። አማርኛ ተናጋሪውም ጋሞኛ ተናጋሪውም እኩል የሚረዳው ግጥም ነው ለኔ ማለት ነው። ለምን 50-50 አድርገህ ነው የምትጽፈው። አገላለጽ ደግሞ በአማርኛ ጀምረ በጋሞኛ ተቋጫዋለህ፣ በጋሞኛ ጀምረ በአማርኛ ተቋጫዋለህ። እንደው ያው በግጥም ቋንቋ ቤት መምታት የሚባለው ነገር አለና ያንን ለማድረግ ትንሽ አስቸግርም። ቃላት ለመምረጥስ አሁን በዚህ ልክ እንግዲህ ጉራማይ ላይ አድርገህ ስትጽፈው የሚቸግር ነገር የለም ትንሽ? አዎ እንትን ሊቸግር ይችላል፣ ግን ውስጥ ፍላጎቱ ካለ እና ደግሞ እንደዚህ በማንበብ እየተገነባ ስብዕና ካለ ብዙ አይቸግርም። ዋናው ፍላጎት ነው። እኔ ደግሞ ከምንም ነገር በላይ በተለይ እኛን አካባቢ ሳስተዋውቅ እጅግ በጣም ነው ደስ የሚለኝ። ከምንም ነገር በላይ እኔ የህዝቡ ሞራል ትልቅ አቅም ነው። በቃ ለኔ በጣም እኔ አሁን ምን አለ ብትለኝ በቃ በጣም የኔ ትልቁ ገንዘብ የኔ ትልቁ አቅም የህብረተሰቡ ሞራል ነው። ህዝቡ በየቦታው የሚሰጠው ፍቅር አሁን እንኳን አንተ እየሰጠኸኝ ያለው አክብሮትና ፍቅር የበለጠ ለዚህ ህዝብ የበለጠ ለዚህ ዞን በጣም እንድሰራ
አንዳንድ ጊዜ ስጽፍ ሌሊት ሁሉ አነጋለሁ። ገብቷል። አንድ ስቴጅ ሲኖር ምናምን ሌሊት ሁሉ እየጻፍኩ ማነጋበት ጊዜ አለ። እየጻፍኩ እየቀደድኩ እና ከብዙ ትንቅንቅና ትግል በኋላ አሪፍ ቀለም ያለው ሊደመጥ የሚችል ጆሮ ግቡ የሆነ የግጥም ስራ ይዤ ስቴጅ ላይ ወጣለሁ እና ምላሹ ህዝቡ ደግሞ የሚሰጥህ ምላሽ ከላይኛው አመራር ጀምሮ እስከ ታችኛው የህብረተሰብ ክፍል ድረስ የሚሰጥህ ፍቅር፣ የሚሰጥህ አክብሮት፣ በርታ፣ አይዞ ቀደም እያስተዋወከን ነው የሚለው ነገር በቃ የመጨረሻ ላይ ትልቅ የሞራል ስንቅ ነው። የበለጠ እንድሰራ፣ የበለጠ እንድተጋ፣ የበለጠ ቁጭ ብዬ እንዳድር ጉልበት ይሆነኛል። እኔ እውነት ነው ፍቄ ለማግነን አይደለምና አንዳንድ ጊዜ ግጥሞች ይጻፋሉ። የተጻፉ ግጥሞችን የተለያዩ የግጥም መጽሐፍትንም ወስደህ ታነባለህ። በራስህ በውስጥ የምትፈጥረው ዜማ አለ። አንዳንድ ጊዜ ደግሞ ማንበብ በራሱ እኔ ራሱን የቻለ ተስጦ ነው የሚመስለኝ። ማንበብ መቻል ማለት ነው። ግጥሙ በራሱ ከለር በራሱ ዜማ እንዲወርድ ማድረጉ ራሱ አሁን አንተ ያንተን ግጥሞች ስታነብ የምትፈጥረው ዜማና እኔ አሁን ይሄንን ያንተ የሰጠኸኝን ግጥም ባነበው የሚደርስበት መንገድ የሚፈጠረው ዜማ ተመሳሳይ አይመስለኝምና አሁን የድምጽ አወራረድ ስታነብ የሆነ የምትሰጠው ዜማ በራሱ የሆነ አንዱ ከለር ነውና ድንገት የተለያዩ የማህበራዊ ሚዲያ አማራጮች አሉ። አሁን የፍቃዱን ግጥሞች በፍቃዱ ወዝ ማግኘት የሚፈልጉ ተመልካቾቻችን ሊኖሩ ይችላሉ። ከዛ አንፃር በዩቲዩብም በፌስቡክም በቲክቶክም ሊሆን ይችላል። እነዛን አማራጮችን ተጠቅመ ስራዎችህን ለኦዲየንስ ለማድረስ የሄድክበት ርቀት አለ? ምንም አይነት ርቀት የለም። የሚገርምህ ብዙ ሰው የሚጠይቀኝ ጥያቄ ይሄ ነውና እንዳልከው የተለያዩ አማራጮች አሉና በእነዛ አማራጮች እነዚህን ስራዎችን ይዘህ ለምን አትወጣም? ለምን ለህዝብ አታደርስም? ግን ላንተም ራስን ለመሸጥ ራስን ለማስተዋወቅ አይነተኛ መንገድ ነው። ድሉን ተጠቀም ይባላልው። ግፊቱም አለ ግን እኔ ሞክሬውም አላቅም። እንዳልከው በቀጣይ ማስብበት ጉዳይ ነው የሚሆነው። እንዳልከው በጣም ሰርቶ የተቀመጡ በጣም ዘና ሊያደርጉ ለየትኛውም የህብረተሰብ ክፍል ሊሆን የሚችል የትኛውም ለወጣቱም ለትልልቅ ሰዎችም ሊሆን የሚችል የተለያዩ ስራዎች አሉ። ዘና ሊያደርግ የሚችል ቁም ነገር ሊያስጨብጥ የሚችል እና የተለያዩ ህይወት እንትኖችን የሚነካካ ግጥሞች አሉኝ። እነሱን እንዳልከው በተለያዩ የማህበራዊ ሚዲያ አማራጮች ይዤ በቀርብ ይበልጥ እኔን ያደምቁኛል ያስባለሁና በቀጣይ በደንብ የማስብበት ጉዳይ ነው የሚሆነው። እንግዲህ የበርካታ ተመልካቾቻችን ሐሳብም ጥያቄም ነውና እንግዲህ የተለያዩ ማህበራዊ ሚዲያ ገጾች አሉ። ከነዛ በአንደኛው ፍቃዱ ቢቀርብ ከአድናቂዎች እንደዚሁም ደግሞ ስራዎችህን ማድመጥ የሚፈልጉ ማየት የሚፈልጉ ሰዎች ጋር በቀላሉ ልትደርስ ስለምትችል አስብበታለሁ የሚለው ነገር እንግዲህ በቅርብ ጊዜ ወደ ተግባር ይገባል የሚል እምነቱን ሊያዝና ፍቃዱ መድረክም ታስተዋውቃለህ ወይም በመድረክ አጋፋሪነት ትታወቃለህ፣ በገጣሚነት ትታወቃለህ። እንደዚሁም ደግሞ በህይወት ኑሮህም ደግሞ ፍቃዱ ባለበት ጨዋታ ነው፣ ደስታ ነው፣ ሳቅ ነው፣ ጨዋታ ፈጣሪም ነው ትባላለህና እንደው ወደ መድረክ አጋፋሪነቱ ላምጣና የተለየ ነገር ይፈልጋል የመድረክ አጋፋሪነት? የመድረክ አጋፋሪነት ምን መጀመሪያ ተስጦ ግድ ነው። ተስጦ ያስፈልጋል እና በተለይ ደግሞ በማንበብ የተገነባ ስብዕና ካለህ ተስጦ ካለህ በማንበብ የተገነባ ስብዕና ተስጦ ከዛ በልምድ እያዳበርከው ተሻለ መድረክ መሪ ልትሆን ትችላለህና የተለየ ነገር የሚጠይቀው ነገር የለም። ፍላጎት፣ ተስጦ፣ ከዛ በጣም ጥሩ አንባቢ እና ጥሩ ተመልካች፣ በጣም ደግሞ ከምንም በላይ ደግሞ ኦዲየንስን አክባሪ መሆን አለበት እና አሁን እኛ በጣም የተለያዩ ትልልቅ መድረኮች ላይ ነው የምንቆመውና ፊትን ናይት ክለብ ምናምን እንደዚህ ምሽን መራለሁ እና ግን ምንድነው መሰለህ በተለይ ኦዲየንስን በጣም አክባሪ መሆን አለበት። አሁን አንዳንድ ጊዜ ናይት ክለብ የሚመሩ ልጆች ናይት ክለብ በምትመራበት እዛ ናይት ክለብ ላይ የምትጠቀመውን አይነት ቃላት፣ የምትጠቀመውን አይነት አለባበስ፣ የምትጠቀመውን አይነት አቀራረብ ትልልቅ የፖለቲካ መድረክ ላይ ይዘህ የምትመጣ ከሆነ በጣም ፌል ነው የሚያደርገው። ኦኬ፣ መድረኮችን መለየት አለበት። በጣም ከምንም ነገር በላይ ኦዲየንስን አክባሪ መሆን አለብህ። ምንድን ነው የዛሬው መድረክ ምን አይነት መድረክ ነው የሚለውን ቀድመህ በጣም መረዳት አለብህ እና የመድረኩን ይዘት የመድረኩን መልክ ቀድመህ አውቀህ ራስን በዛ ልክ አዘጋጅተህ
ህዝብን ኦዲየንስን አክብረህ ካለባበስ ጀምሮ ከምታስተላልፈው የተመጠነ መልእክት ጀምሮ ምክንያቱም ይኸውልህ መድረክ አስተዋዋቂነት በጣም ከባድ ነው። አየህ አንድ ድምፃዊ በኪቦርዲስት በሙሉ ይሄ ኦርኬስትሬሽን ሲስተም ይታጀባል፣ በአጃቢም እንደገና በተወዛዋጅ እና የቲም ድምር ውጤት ነው የአንድ ድምፃዊ ስራ። ስቴጅ መሪ ግን ብቻውን ነው ስቴጅ ላይ የሚቆመው፣ ብቻውን ነው ገብቷል። ስለዚህ ብቻውን ነው የሚቆመው እና ሰው ደግሞ አፉ ሲከፈት ጭንቅላቱን ነው የሚታየውና ስትናገር ያለበት እንትን ነው የሚታየውና በጣም ከፍተኛ ጥንቃቄ ይፈልጋል። ስለምታወራው ነገር መጀመሪያ በደንብ ልታስብበት ይገባል። ስለምታስተላልፈው መልእክት ከፍተኛ ጥንቃቄ ልታደርግ ይገባል። የአንድ የቃላት ወይም የአንድ አስተሳሰብ መንሻፈፍ ከባድ ነው። ባህል የምታስተዋውቅ ከሆነ ስለ ባህሉ በጥልቀት ማወቅ አለብህ። የፖለቲካ መልእክት የምታስተላልፍ ከሆነ የፖለቲካውን አውድ በደንብ መረዳት አለብህ እና በጣም ከፍተኛ ጥንቃቄ የሚፈልግ ጉዳይ ነውና ኦዲየንስን ማክበር አለብህ። ስለምትሰራው ስራ ስለመድረኩ ይዘት ቀድመህ ማወቅ አለብህ። ከዛ ውጭ የራስህንም ሽክታ ምክንያቱም ራስህን መድረክ ላይ ሽክ ስትል ጉባኤውን እንዳከበርክ ነው ነገራችን ላይ እና ራስህንም ነው የምታከብረው ባለባበስህ ጉባኤውንም ነው የምታከብረው እና እነዛን ነገሮች ሁሉ ቀድመህ በጣም ማሰብ አለብህና እንደዚህ አይነት ነገር ይፈልጋል ስቴጅ መሪነት። ፍቃዱ በጣም አመሰግናለሁ። አስተማሪ የሆነ መልእክት ነው የነገርከንና ወደ ፍቃዱ ጋር ልምጣና የፍቃዱን ተስጦ ነው በልምድ የመጣ ነው እንደዚሁም ደግሞ እንግዲህ ልምድን አንስተሃል፣ ተስጦን አንስተሃል፣ እንደዚሁም ደግሞ በማንበብና በተለያዩ ነገሮች በመማር የመጣ ነው የሚሉ ሐሳቦችን አንስተሃል። ፍቃዱን የትኛው ጋር እንጣል? የትኛው ያመዝንብሃል? አሁን ተስጦ ነው በጣም ተስጦ አለኝ እና ውስጥ ያለውን ተስጦ ደግሞ እኔ በግል ጥሬታ አዳብሬዋለሁ፣ በጣም በማንበብ አዳብሬዋለሁ። ከዛ ውጪ በጣም ሞዴል የሚሆኑ መድረክ መሪዎችን እንዴት ነው መድረክ የሚመሩት የሚለውን ከነሱ የህይወት ልምድ ከነሱ የህይወት ተሞክሮ ወስዳለሁኝ። ከዛ ውጪ በጣም ጥሩ በማንበብ የተገነባ ለህይወት አለኝ እና ያ ደግሞ ጠቅሞኛል እና በተስጦ ነው የሚለው ላይ ቢወድ አሪፍ ነው። እሺ ጋር አመሰግናለሁ። ክቡራን ተመልካቾቻችን ከፍቃዱ ጋር የምናደርገው ቆይታ አሁንም የሚቀጥል ነው የሚሆነው። ፕሮግራማችንን ከተከታተላችሁት ብዙ ከፍቃዱ ህይወት የምንማራቸው በርካታ ቁም ነገሮች አሉ። አብራችሁን ሁኑ። ተመልሰናል። ክቡራን ተመልካቾቻችን ይህ ከጋሞ ቴሌቪዥን ወደ እናንተ የሚደርሰው የጥበብ እንግዳ የተሰኘ ፕሮግራም ነው። የጥበብ እንግዳ ፕሮግራማችን ዛሬ በጋሞ ዞን እንግዲህ የተጨበጨበለት በርካታ አድናቂዎች ያሉት የመድረክ አጋፋሪ ፍቄን ይዘን ተገኝተናል። ፍቄ ስለ ህይወቱ ብዙ ነገር ጭልፍ እያደረገ እያስተማረን ነው። በርካታ ወጣቶች ከፍቃዱ ህይወት ብዙ የምትማሩት ነገር አለ። ፍቃዱ ሲገልጽልን እንግዲህ ተስጦ ቢኖርም ያንን ተስጦ ደግሞ በውስጥ ያለን ተስጦ አምቆ ማስቀረት ሳይሆን በራስ ጥረት ማሳደግ እንደሚገባ እያስተማረን ይገኛል። መድረክ ያጋፍራል። በዚህ በኩል እንግዲህ በቀልድ በኮሜዲነትም አይታማም። እንደዚሁም ደግሞ የግጥም ተስጦም እንግዲህ ይበል የሚያሰኝ ይቀጥል የሚያሰኝ በርካታ ግጥሞች 3-4 መድበል የሚሆኑ ግጥሞች እንዳሉት እየነገረን ነው የሚገኘውና ፍቃዱ እንግዲህ አረፍ ብለን ከመጣን አይቀር እንደዚህ ውስጥ ከግጥሞቼ መካከል አንዱን ለተመልካቾቻችን ጀባ ብለን ወደ ጨዋታችን በደስታ አቀርባለሁ። እኔ ስለ ጋሞ ዞን እሴት፣ ባህል፣ ታሪክ፣ ውበት፣ ትውፊት ተናግሬም አንብቤም አልጠግብም። ደስ ያለኝ ነው የማቀርበው። አሁንም ስለ ጋሞ ነው የማወራው። በተገኘሁበት መድረክ በተገኘሁበት አጋጣሚ ጋሞን ከፍ አድርጎ ማስተዋወቅ የጋሞን እሴት ማንጸባረቅ በጣም ነው ደስ የሚል ኃላፊነታችንም ስለሆነ ነውና በዚህ በጋሞ ቴሌቪዥን ደግሞ ተገኝቶ ስለ ጋሞ ማውራት ንፉግነት ነው፣ አይቻልም። ስለዚህ አይሆነብን ኩራት አይሆነብን ጉራ፣ ድንቅ ታሪክ አለን ሁሌም የሚዘከር ሁሌም የሚወራ። እናም ከጋሽ አሰፋ ጨቦ ህይወት ቁም ነገር ተምሬ ጋሞነት ከኢትዮጵያዊነት እንደማይጋጭ አስምሬ ከሎሬት ጸጋዬ ቅኔ ተበድሬ ከአዲስ አለማየሁ ቃላትን ቆንጥሬ ብዕሬን ላንሳና
ስለ ትውልድ ሀገሬ ልናገር ስለ ጋሞ በግጥም ዘርዝሬ አሁን እንደታለበ እንደ ትኩስ ወተት ጣፋጭ ንጹህ አየር ከሚጎነጩበት ከደቡብ ሰማይ ስር ክረምትና በጋ ነጭና ጥቁሩን ሁሉን የሚያጓጓ ውበት የታደለ የተፈጥሮ ጸጋ የአባያ ሰገነት የጫሞ ማዲጋ የነጭ ሳር ዙፋን የጊዜ ድልድይ አልጋ የማጋ የውዱጋ ያለቆች አውድማ የሶፌ ስርዓት የድቡሻ ማማ የሽመና ልቃውንት የጥበብ ቤተኛ በምስራቅ አፍሪካ ያስዞራንች መገኛ የስምጥ ሸለቆ ፈርጥ ባለብዙ ቃና የደቡብ ኢትዮጵያ የፍራፍሬ ቁና የተራሮች ንጉስ የጉጌ መናገሻ ከደቡብ ተመራጭ የቱሪስት መዳረሻ የጥበብ አጠንጣኝ የቡሉኮ ጌታ እስፔ ሲቆራ ባይራ ካሎ ጎንታ ድሚድችዛይ በወልቅ አማናይታ የአገር ንጥር ውበት የተፈጥሮ ኩታ አንጅኑ ስሚደስ ጾሳስ ጋላታ ደሞ ሌላ ውበት በዘር በሃይማኖት በቋንቋ ልዩነት ማግለልና መድሎ ከቶ የሌለበት ተቻችሎ መኖር ጥበብ የታደለም የጥላቻን ኃይል በፍቅር የገደለ የሰላም ባለሟል የአብሮነት ምሳሌ ለማደግ ለመልማት እየተጋ ያለ ደሞ እንደገና ከደቡብ ጣሪያ ስር ጥፋትና ውድመትን በርጥብ ሳር የሚያስቀር የሰላም አምባ የመቻቻል ምድር ከሳር ቅጠሉ ጋር በፍቅር የሚኖር የአባያ የጫሙም የነጭ ሳር ሀገር የታታሪነት ጥግ የልማት ኮሪደር የአንድነት ተምሳሌት የልዩነት ሰፈር በራሱ ባህላዊ የቀን አቆጣጠር ዮማስቀላ ብሎ ዘመን የሚቀየር የአኩሪቱ ባባህል የቋንቋ ባለቤት ገብስ እሸት አምርቶ የሚታፈስበት የጎበዝ አርሶ አደሮች ሰርቶ መጠቀሚያ የብሔር ብሔረሰቦች የህዝቦች መኖሪያ የማይነጥፉ ምንጮች የአርባ ውበት ጣሪያ የሽመና ልቃውንት የጥበብ መፍለቂያ የ42 ደሬዎች የአንድነት ማሳያ አርባ ምንጭ ጋሞ ኢትዮጵያ። ፍቄ የሆነ ጥምህ ቁርጥ ሲል አንዳንድ ጊዜ ማለት ነው እውነት ለመናገር በቃ ያን አይነት ስሜት ነው የሚሰማው። የሆነ ግጥሙን ስታወርደው በቃ የሆነ የሚፈስ ነገር አለ አይደለ? በቃ የሆነ ውስጥ ገብቶ የሚያረሰርስ አይነት ነገር ያን አይነት ስሜት ነው የሚሰማና ተመልካቾቻችንም ለዚህ ምስክር ናቸው። እኔ ቁጭ ብዬ በቃ በተመስጦ እየሰማው ምን ብለህ ልትቋጭ እንደምትችል ራሱ እጠብቅ ነበርና እጅግ በጣም ይበል የሚያሰኝ ግጥም ነው። ጋሞነትን ማጉላት ብቻ አይደለም። ያው ጋሞ በሰላሙ ይታወቃል። ለዚህ ለሰላሙ ደግሞ ትልቅ አሻራ እንዲኖር ወይም እንዲያበረክት ያደረገው ከጥንትም ጀምሮ አባቶቻችን ሲጠብቁትና ከትውልድ ትውልድ እያስተላልፉት የመጡት የድቡሻ ስርዓት ነው። ያ የድቡሻ ስርዓት አባቶቻችን ጋር ወይ አያቶቻችን ጋር ብቻ የቀረ አይደለም። ዛሬ እኛ ጋር ደርሷል። ነገ ደግሞ ልጆቻችን ጋር ይደርሳል። ከልጆቻችን ቀጥሎ የልጅ ልጆቻችን ጋር እየደረሰ ይሄዳል። ይሄ በኢትዮጵያዊነት ውስጥ ያለ ጋሞነት አቃፊነቱን የሚያሳይ ነው። ለሰላም ቅድሚያ እንደሚሰጥ የሚያሳይ ነውና ያንተ ግጥም ጋሞነትን ብቻ የሚያጎላ ሳይሆን ጋሞን በኢትዮጵያዊነት ውስጥ የሚያሳይ ነውና በጣም አስተሳሳሪ የሆነ አንድነትን ሰባኪ የሆነ ግጥም ነውና እነዚህ ግጥሞች እባክህ ፍቄ ስለ ተመልካቾች ወገን ሆኜ እኔ ልጠይቅህ እነዚህ ግጥሞች ተመልካቾች ጋር የሚደርሱበትን አማራጭ ፈልግልን። በጣም አሪፍ። እሺ፣ ደስ ይለኛል። እጅግ አድርጌ አመሰግናለሁ። እንግዲህ ፍቄ የመድረክ አጋፋሪ ነህ፣ ገጣሚ ነህ። እንደው ወደ መድረክ አጋፋሪው በስፋት የምትታወቀው በዛ ነውና አሁንም ወደዛ ነው መመለስ። በመድረክ አጋፋሪነት ፍቃዱ የገጠመው ገጠመኝ እማረሳው ብለህ የምትለው ምን አለ መሰለህ? እኔ አሁን የትዝል እንደሆነ ባለፈው አመት የማስቀላ በሮዳ ላይ ነው ማጠቃለያው የተከበረው እና በሮዳ ላይ በነበረው የማስቀላ በዓል ላይ አጠቃላይ ስለ ጋሞ እየገጠምኩ ያለው በጣም ሰው በጣም ነው ስሜታዊ የሆነው። በጣም ህዝቡ ልቡ ተነክቷል። ቢያንስ ሽልማት ራሱ ከ20 ምናምን ሺህ ብር በላይ ነው። ፋይናሊ ቤት እጄ እንትን ስልትን ግን ከብሩ በላይ በጣም ልቤን የነካኝ 3 ሜዳሊያ የተሸለምኩበት አጋጣሚ አለና የሶስቱ ሜዳሊያ ታሪክ አባቶች ናቸው። አንዱ ልማታዊ አርሶ አደር ሆኖ ከመለስ እጅ የተሸለመው ነው። ሜዳሊያ ከመለስና ሞዴል አርሶ አደር ልማታዊ አርሶ አደር ተብሎ አቶ መለስ ጊዜ የተሸለመው አንዱም ደግሞ እንደዚህ የጦር እና በቃ አይታል ማንነት ፈንቅሏቸው ማለት ነው።
እና በጣም ማንነት ፈንቅሏቸው እነዛ 3 የተለያዩ አባቶች ያመጡ የራሳቸውን ሜዳሊያ ነበር አንገቴ ላይ አጠልቆ የነበረው እና ያ በጣም ነው የገረመኝና መጨረሻ ላይ እኔም ማለት ምንድነው ምን ላድርገው ከፕሮግራሙ በኋላ ገብቷል እነሱ የደሙበት ነው ዋጋ የተከፈሉበት ነው እና ብቻ ግጥሜ በጣም ልባቸውን ስለነካው ነው እንግዲህ እነሱ አጊጠውበት ደምቀውበት ህዝባዊ በዓል ነው የኛ የማስቀላ አጠቃላይ በዓል ነውና ታሪካቸውን ነው እና በቃ የህይወታቸውን አንድ አካል ነው ባንዳልከው ታሪካቸው አንድ ትልቅ ክፋይ ነውና ያንን ነው አንገቴ ላይ ያጠለቁትና እሱ በጣም በህይወቴ አረሳውም እና ምንድነው መጨረሻ ላይ ማድረግ ያለብኝ ሁሉ በየተይካለውና እንግዲህ በስሜታዊ ሆነን ነው የሸለምን ካሉ እንመልስላቸዋለን ካላሉ ምንም ማድረግ አይቻልም ነው ያሉኝና እሱ በህይወቴ በጣም ነው ማረሳው በጣም ትልቅ ገጠመኝ ነው ለኔም በጣም ትልቅ ቅርስም ታሪክም ነው በጣም እንግዲህ በጣም ብዙ ህዝብ ባለበት የስቴዲየም ፕሮግራም ላይ ነው በጣም ልባቸውን በጣም በዚህ አጋጣሚ የብሮዳን ህዝብ በጣም ነው ማደንቀው በጣም ነው ማከብረው በጣም ጋሞነት እንዴት እንደ አይታል እኔ በጣም ያወራው የነበረው ስለ ጋሞነት ነው እና በጣም በቃ ያ ማህበረሰብ እውነት በጋሞነቱ የማይደራደር ጋሞነቱን የሚወድ ማህበረሰብ እንደሆነ ነው ያየሁት ምክንያቱም ከዚህ ውጭ እንዴት ልገልጾ ይችላል በትክክል ደማበትን የጦር ሜዳሊያ አንገት ላይ ካጠለቀ ስለ ጋሞ ሲወራ የተሸለመበትን እንግዲህ ከጠቅላይ ሚኒስትሩ የተሸለመበትን የልማታዊ አርሶ አደርነት መገለጫ የድምልክ ቅርሱን አምጥቶ ካጠለቀልህ እኔ በጣም ትልቅ ክብር አለኝ ለብሮዳ ህዝብ በጣም ማለት በጣም ብሮዳን ህዝብ በጣም ነው የማከብረው በጣም ጋሞነቱን የሚወድ በጣም ትልቅ ማህበረሰብ ነው እጅግ አድርገን አይላቢው ብሮዳ እጅግ አድርገን እናመሰግናለን እውነት ለመናገር ፍቄ አያለ እዛ ጋር ሰው በሰጠው ልክ ነው የሚከፍል በሰጠው ልክ ማለት ነው ውስጡን ነው የነካው ንግግር ማለት ነው ስነ ጽፋዊ ንግግር ቢሆን እንኳን ግጥም ውስጥን ለስሜት ቅርብ ነው ይባላል አይደል ስነ ግጥም ለስሜት ቅርብ ነው ያ ነው አየ ገብተህ የሰዎች ውስጣቸውን የማይነካ ፓርት ስለነካ ነው ያ ስሜት ነው ፈንቅሏቸው እንግዲህ የታሪኩን ክፋይ የደማበትን የቆሰለበትን ያንን ነገር ሊያደርግልህ የቻለው ሌላው አንድ ነገር ደግሞ እንደ ጋሞ ብሔረሰብ ማትደራደርበት ማንነት ነው ከዚህኛው ጫፍ እስከዛኛው ጫፍ በቃ ጋሞ የሚለው ስሙ በራሱ ውስጥ የሚፈጥረው ነገር አለ ያንን ነገር ደግሞ በእውነትና በስነ ጽሁፍ እንደዚህ አሟሽተህና ቆንጆ አርገህ ቀመመህ ስታቀር ስሜታቸው ቢፈነቀል እኔ አይደንቀኝም ለምን ፍቃዱን ስለማቀው ተመልካቾቻችንም ላይ ደንቃቸው ይችላል ለምን ፍቃዱ ከዚህም በላይ ማድረግ የምትችል እንደሆንክ ስለምናምን የሚለው ሐሳብ ላንሳና እንደው በዚህ ልክ ኦዲየንሱ ወይም ተመልካቹ በዚህ ልክ ፍቃዱን ከስጦታ ጋር ያይዘ ስላነሳ ነውና ከኦዲየንሱ በተጨማሪ በመንግስታዊ ተቋማትም በድርጅቶችም ሊሆን ይችላል ያገኘው እውቅናዎች ያገኘሃቸው ሽልማቶች ምን ይመስላሉ ፍቃዱ ከህዝብ ሞራል በተረፈ ምን አግኝቷል እኔ እንግዲህ በራስ ጥረት እንደዚህ ትልልቅ አሁን በአገር አቀፍ የስነ ጽሁፍ ውድድር ተሸላሚ የሆንኩበት አጋጣሚ ላይ ውድድር የስነ ጽሁፍ ውድድሮች ላይ እንደዚህ ክልል አቀፍ የስነ ጽሁፍ ውድድሮች ላይ የተለያዩ አጋጣሚዎች የተወዳደርኩ አሸናፊ የሆንኩኝ የገንዘብም የሰርቲፊኬትም ሽልማት ያገኘሁባቸው አጋጣሚዎች አሉ ከዛ ውጪ ይሄ ነው ማለት ሽልማት ከመንግስታዊ ተቋም ያገኘሁት የለም ግን ትልቁ ሽልማት በቃ የህዝብ ክብር ነው የህዝብ ክብር በቃ ህዝብ ሲያከብርህ ደስ ይላል ከምንም ነገር በላይ ነው በሽልማት አንፃር ይሄንን ልነግርህ የምችለው ክቡራን ተመልካቾቻችን እንግዲህ ከፍቃዱ ጋር የነበረን ቆይታ አሁንም የሚቀጥል ነው የሚሆነው ፍቃዱ ከህይወት ተሞክረው እንግዲህ በርካታ ነገሮችን እያስተማረን ነው በተለይ ወጣቶች ከፍቃዱ ህይወት የምትማሩት ቁም ነገር አለና አብራችሁን ቆዩ